ችግር የለውም ቅምጥል ተቀመጪ። እሺ ኪንጎላ ታውቃለህ? አይተነዋል እንዴ ካንቺ ጋር ነበር እንዴ? አዎ ነበር። ከማታ ጀምሮ እመጣለሁ ብሎ ስልክ ስደውልለትም አይሰራም። ምናልባት እኮ ወደ ቤቱ ሄዶ ነው። ቤቱ ሄጄ ነበር የለም። ቅምጥል በቃ ተጨነቂ። ወንድ ልጅ አይደል እንዴ የት ይሄዳል? አይ ምናልባት እኮ ከዳይመንድ ጋር ሆኖ ያስቀየሙት ሰው ስለነበር እሱ ካገኘው አይመረው። ምን አደረጉ ደግሞ? አደይ እሱ ታሪኩ ብዙ ነው። በቃ እኔ ልሂድ። ትንሽ አትቆይ? አይ ኪንጎ ከሌለ ምን አደርጋለሁ? እሺ ቅምጥል ግን ተረጋጊ። በዚህ ልክ መጥፎ ነገሮችን እያሰብሽ አትጨነቂ። የት ሄዶ ይሆን? መቼስ ታዲያ አንቺም እንደ ቅምጥል ኪንጎ ጠፋ ብለሽ ልትጨነቂ እንዳይሆን። አይ እንደዛ ሳይሆን እያሰብኩ ነው። እንዴት ብቻውን እዚህ ቀረ? ያለ ዳይመንድ እንዴት አስቻሉ? ያው እንግዲህ እዚህ ቅምጥል ስላለች ይሆናል። እንደዛ ነው ብለሽ ነው? አዎ እንደዛ ነው አይደል? እኛ ሴቶች እኮ ምንም ነገር ማድረግ አቅተን ስሚ አንቺ ወዴት ነው እንደዚህ እንደ ፌንጣ እየዘለልሽ የምትሄጂው? ወዴትም ደግሞ ምን ያገባሃል? ይኸውልሽ ይሄን ፈገግታሽን ደግሞ ቀነስ አድርጊ። ተናግሬያለሁ። እንዴት ነው የሚያደርጋት? በጣም እየሞቀኝ ነው። አሁን አይደል እንዴ ልብስ የቀየርሽው? ሻኪራዬ ምንድነው ገና ካሁኑ አመል ማውጣት? ገና ስንት ነገር ይጠብቅሻል። ሰምኛል ሩታ፣ የሰው ቤት ነው የምንሄደው። እንደዚህ አይነት መጨማለቅ አልፈልግም። እሺ ዴቭ፣ ብርሃን እንኳን ደህና መጣችሁ። ደህና ነህ ዴቭ? እንዴት ነህ? ትንሽ አደይ እንዴት ነሽ? እንዴት ነህ ዳይመንድ? ደህና ነሽ? እሷ ደግሞ ማን ናት? እሷ የዴቭ ልጅ። በቃ እሺ፣ እማዬ እየጠበቀቻችሁ ነው። ቶሎ እንሂድ። አይ የእናንተ ቤት ሁላችንንም ስለማይችል አበበ ጋር ነው የምናርፈው። ቢሆንም እህል ቀርጻችሁ ምናምን ትሄዳላችሁ። ለነገሩ አው ማይተና ባይኔ ላይ ደሞ ብለሽ ባይኔ መጣሽ ሆይ እንደምን ትጠቅ እንደምን ትረታ አይኗን ያየው እኔ ሳጣፋታ እሷ ያስተዋለችን እንድንገራት ደሞ ባይኔ መጣች እሷ ማንን ፈርታ። ሮማኒ የኔ እናት ወየሽ ሮማኒ የኔ ፀሐይ፣ የኔ ጨረቃ፣ የኔ ዝናብ፣ የኔ ደመና፣ የኔ መብረቅ፣ አየሽ እንዴት እንዳስደስሽ። አልገባኝም ማሹ፣ ምን እያልክ ነው? ውይ ተሳስቼ ነው ሮማኒ። ምን አልኩ? አየሽ አይ ሮማኒ፣ ውበትሽ ተለት ተለት እየጨመረ ነው የመጣው የኔ አደይ። የኔ አደይ? አይ አደይ የዴቭን አይደለም። አደያቺ ለንቁጣጣሽ የምትወጣዋል አደይ አበባዋን። አያሹ ዛሬ ቆይ ምንድን ነው አድናቆት በዛ? ምን ላርግ ሮማኒ፣ ታንድ ቤት ሊሆን ኖረን ታኒ ስጠፊብኝ ምን ላርግ? ብርቆንሽብኝ እኮ የኔ ዋሊያ። እንዴ አሹ እየተገናኘን አይደል እንዴ? ተመስገን በል እንጂ። በል እጅን ታጠብና ምግብ ብላ። እሺ ሮማኒ መጣሁ። እጄንም ፊቴንም ታጥቤ መጣሁ። የኔ አደይ ያለ እሺ الله أكبر ምን ሆኖ ነው? الله أكبر ለቅምጥ እንዳነግራት እንደተጎዳው እንድታቃርፈል። ምን ማውቀው የት ይቀራል ብለህ ነው? አንተ ካልነገርካት እሷ እንደተጎዳው በምን ታውቃለች? ፊትን አይታው ነው። በጣም እኮ የምታስጠይቁ። ይህን ያህል ፊት ላይ ምን አለ? አልተቧጨር ቢሆንም ያስታውቃል። እውነቱን ተናግረህ ብትቀመጥ ነው የሚሻለው። ከዚህ በኋላ አንተ ብዙ ኃላፊነት ያለብህ ሰው ነው። የምታስተዳድራት ሚስት ያለ ሰው ነው። ከብዙ ነገሮች ነፃ ብትሆን ጥሩ ነው። በዚህ አሿሿ አሰራር ደግሞ እህቴን አልሰጠህም። ተስተካከል ይሻላል። ሿሿ ማለቴ ማዘሯ ኪንጎ ተግባብተናል? አዎ ገብቶኛል። በቃ ዋናው እሱ ነው። አንተ ገብተዋል።
ማዘሯ ብዙ አትጨነቂሽ። እማዬ ወይ እንኳን ደህና መጣችሁ ልጆች። እንዴት ናችሁ? እሰይ ደህና ነሽ? ደህና ናችሁ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? ደህና ናችሁ? እንዴት ናችሁ? ሰላም ነው? እንዴት ነሽ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ደህና ናችሁ? እንኳን ደህና መጣችሁ። ቁጭ በሉ ቁጭ በሉ። ዛሬ ትልልቅ እንግዳ ይዤልሽ ነው የመጣሁት። ጎሽ እሰይ እንኳን መጣችሁ። እነዚህ ደግሞ ምንድን ነው የሚያደርጉት? የማንም ወሮበላ ሁሉ ተሰብስበው መጥቶ ልጄ የለችም። ከየት አባታችሁ ተሰባስበው የመጡት? ጋሽ ምንድን ነው እሱ? አታይልኝ ወሮበላ ሁሉ ይህን ነገርም አጠራ 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 እንዴት ነሽ? እንዴት መጣ? ናፍቀሽኛል እኮ። ከዚህ በላይ ደግሞ አልቻልኩም። አንቺ ቆይ አልናፈኩሽም እንዴ? ተናድጄ ባለው አበበ። በምን ጉዳይ? ለአጎቴ በዛ ልክ ፈጣጣ መሆን አልነበረብም። እንዴት አጎቴን እንዴት እናገረዋለሁ? በእርግጥ ልክ ነሽ። ሲናገረኝ ራሴ መቋጠር ነበረብኝ። አጥፍቻለሁ፣ ይቅርታሽ። እሺ አሁን አጎቴ ሳይመለስ ቶሎ ብለህ ሂድ። መቼ መጣሁና ነው? ናፍቀሽኛል እኮ። ላይሽ እንኳን እኮ አልቻልኩኝም። ገና ከመምጣት ሂድ ትይኛለሽ? ተወንዙ አካባቢ ጠብቀኝ፣ እኔም እመጣለሁ፣ አልዘገይም። እዚህ መሆኑ ላንተ ጥሩ አይደለም። ፍቅርና ጉርሻ ሳያስጨናንቅ ነው ይባላል። ሮማኒ ወይስ እዚህ ቤት ተመጣች ጀምሮ ግን ጣል ጣል እያደረግሽ ምን ነው? ችግር አለ? የምን ችግር አሹ? አረ ምንም ችግር የለም። ያው እዚህ ቤት ስራ ስለሚበዛብኝ ነው። እርግጠኛ ነሽ? አዎ አሹ። ታዲያ ሌላ ምን ሊኖር ይችላል? እሱ ነው እንጃ ሮማኒ። እኔ ምንም አውቀው ነገር የለም። ነገር ግን ስጠራሽ ቶሎ አትመጪም። አነጋገርሽም ሁኔታሽም ሁሉ ተቀይሯል። እንደዛ ነው የሚሰማ? አዎ ሮማኒ፣ ካጠፋ ወይን አጥፍተሃል ማለት እንጂ ምን ሆነሽ ነው የምታኮርፊው? ይቅርታ አሹ፣ ግን አንተም በፊት የነበረንን መተሳሰብና ፍቅር የቀነስኩ ይመስለኛል። አረ ባረገልኝና በረሳሁሽ። እንደ ቤት በኩል አንቺ ሳላስብ እኖራለሁ ሮማኒ። ለምን አሹ? ቆይ ሁልጊዜ የምነግርሽ ነገር አለ ብለህ ትጠራኛለህ፣ ከዛ ግን ምንም የምትነግረኝ ነገር የለም። ቆይ የደበከኝ ነገር አለ? እንደዛ እየተናገርሽ ምን ብዬ ደፍሬ እነግርሻለሁ? እኔው ጋር ይቅር እንጂ። እሱ ያንተ ምርጫ ነው አሹ። ለእኔ መናገር ወይም አለመናገር ሁለቱንም ትችላለህ። አይድሌ፣ በቃ መጨረሻዬ እንዲሆነው ይቅር። ምን የሚያስከፋ ነገር ገጠመን አሹ? እዚህ ቤት ውስጥ እየሰራን አብረን እየኖርን አይደል? ፈጣሪን ማመስገን እንጂ እኮ ፈጣሪን ማማረር የለብንም። እሱ ልክ ነሽ ሮማኒ። ታውን ባላይ ለመድ ምናልባት ለጊዜ ይሆናል እንዲህ አይነት ስሜት ተሰማኝ። ምን ተሰማ? ልቦናሽ እያወቀ ለምን እንዳላወቀ ትሆኛለሽ ሮማኒ። ምንድን ነው እሱ አሹ? አቤት ፍቅር፣ እዚህ ምን ትሰሪያለሽ? እዚህ እየመጣሽ ካሹ ጋር መሞላፈጥሽን ታያላልኩሽም? እሱማ አዎ ፍቅር ነግረሽኛል። ታዲያ ምንድን ነው እንደዚህ መሆን? አይመለከትሽም። ከማንም ጋር ማውራት፣ መቀመጥ፣ ምንም ነገር ማድረግ እችላለሁ። ኧረ በዚህ ልክ ነው አይጠገብሹ። ቆይ ማን ነው እንደዚህ የልብ ልብ የሰጠሽ? ትርፍ ንግግር አትናገሪ ፍቅር። ስራዬን ጠንቅቄ እየሰራው ነው። አንቺ ስላወራሽ ሌላ ምንም የሚፈጠር ነገር የለም። መልስ መመለሱንማ ታውቂበታለሽ። አሁን ሂጂ ግቢ። ወዴት? መኝታ ክፍሌ ግቢና አጸዳች። መጣሽ። ተመልሰሽ ለመምጣት እንዳታስቢ። ተናገርኩ። እዚህ መቀመጥ የሚችለው አሹ ብቻ ነው። የአንቺ ስራ ኪችን እንጂ እዚህ አይደለም። እሺ? ቆይ በእኔና ባሹ እየቀናሽ ነው እንደ አንቺ ልጅ? ችግርሽ ምንድን ነው? ማ እኔንም በዚህ የማይረባ ባልሽ የምቀ ነው? ትሰሙኛላችሁ? እናንተ ሁለታችሁም እዚህ ቤት ባትኖሩ ኖሮ ዴቭ ማዳይን በረሳት ነበር። በእናንተ አስተዋጽኦ ነው
እዛ ድረስ እኛን ትቶ ነው የሄደው። በይ አንቺን ደጋግሞ እንደዚህ ነው እንደዛ ነው ብሎ ማስረዳት በጣም ነው የሰለቸኝ። ይልቅ ከጠቀመሽ አንድ ምክር ልንገርሽ። አፍ ስላለሽ ብቻ ዝም ብለሽ አታውሪ። ትገመቻለሽ። ደግሞ አንቺ ስላወራሽ በእኔና ባሹ መካከል ምንም የሚፈጠር ለውጥ የለም። የኔ ጀግና ሴት እንደዚህ ነው ያስገባት። እስከመቼ እቺ ጋጦን እኔ ነው እንደዚህ ቀና ብላ የምትናገረኝ? አንቺ ስለ ሮማኔ ብቻ እንዳይሆን እንደዚህ ፊት ለፊት የምትናገር ይሁንሽ። በዚህ ድንጋይ በፈለጠ እጄ ፊትሽን 2 ቦታ ፈልጬው እዚህ ቲሸርትሽ ላይ እንዳለችው ሴትዮ መልክሽን ሳላደርገው ሂጅ ከዚህ። በቃ እቺ እዚህ መጎለት ሆኗል ስራው። ደግሞ እንዳታይ ካየች ነው ተፈተኝ። አቺ ወይኔ ባቡሬ ምን እያደረግሽ ነው? ምን አደረኩ? እርግጠኛ ነሽ ምንም እያደረግሽ አለ? ኧረ እኔ ምንም አላደረኩም። ምን ሳረጋየኝ? ዝም በይ አስመሳይ። የሆነ ነገርማ አስበሻል፣ ታስታውቂያለሽ። ኧረ ምንም አላሰብኩም ባቡሬ። ኧረ እየጠበቅሻት መሆኑ? የምሬን እኮ ነው። ካየችኝ ስለምትናደድ እስክትሄድ እየጠበቅኩ ነበር። በጣም ታስቢላት የለ እንዴ? ወረኛ ፈርተሻት ነው። ለነገሩ ከያዘችሽ ታንጠባጥብሻለች። አሁን ከዚህ ሂጂ አስመሳይ። እሺ ሄዳለሁ፣ ግን እኮ በዚህ ጋር ነበር መሄድ ያሰብኩት። እና ይኖን እጂ ላሳልፍሽ? መጀመሪያ አርፈሽ አትቀመጪም ነበር? ማን ክፋት ታስቢያለሽ? እኔ ክፉ አይደለሁም። ኧረ እና እኔ ነኝ ክፉ? አንዳንዴ እኮ ሰይጣን ራሱ የሚቀናብሽ ነው ይመስል። ቆይ እኔ ይሄን ያህል ምን አጠፋው? ነገሮች እኮ ናቸው እንደዚህ እንዲሆን ያደረጉት። በቃ ማንም ይረዳኝ ሰው የለም ማለት ነው። ራስሽን ተመልከች እስቲ ቤዛ። አንቺ ራሱ እኮ ራስሽን መርዳት አትችይም። ለማንኛውም ሳታይሽ ብትቀነጥሽ ይሻልሻል። ይሄ ደግሞ ለምዶ ስልክ የማያነሳው? አትጨነቂ ለልዬ፣ አልተመቸው ሆኖ ይሆናል። ሄሎ፣ አቤት። አዎ ነኝ። መቼ? እሺ፣ በጣም ነው የማመሰግነው። እሺ። ምንድነው? አደይ አክስቴ ቤቱን ለቀቀች። የምርሽ ነው? አዎ አደይ፣ የምሬን ነው። እንኳን ደስ አለሽ። ለአንቺ በጣም ደስ ብሎኛል። አዎ በጣም ደስ ይላል አደይ። ተመስገን፣ ሁሉም ነገር ተስተካክሏል። ግን ጓደኛዬ አሁን እንድታማክሪኝ እፈልጋለሁ። እሺ፣ ምን ልርዳሽ? አደይ እዚህ ቤት መኖር አልችልም። ስለዚህ ወደዛ ቤት መመለስ አለብኝ። ግን ደግሞ እዛ ቤት በጣም ብዙ ነገር አሳልፌያለሁ። እዛ መመለስ ከሆነ ስቄ ይበዛል። አክስቴ ያደረገችን እያንዳንዱን ነገር ነው ማስታወስ። ወይ ለምን ከዚህ ቤት ትወጫለሽ? ቤቱን እኮ ኤላ ላንቺ ሰጥቶሽ ሄዷል አይደል? እሱማ አዎ። ግን ቆይ እሺ ምንድን ነው ማድረግ ያለብኝ? ያኛውን ቤት አካሪውና እዚህ ኑሪ። አይ ኤላ የሰጠኝ ቤት ውስጥ አልኖርም የምትይ ከሆነ ደግሞ ብሩን አስገቢለትና ቤቱን ገዛሽው ማለት ነው። ለሁሉም ነገር ቅርብ ስለሆነ ደግሞ ይሄ ይሻልሻል። ይሄን ቤት ኤላ ሙሉ በሙሉ በእኔ ስም ነው የገዛው። ስለዚህ አንቺ ለምን ከዚህ ቤት ትወጫለሽ? አላውቅም አደይ። ቤዛ ባለፍ መታ እንደዛ ከተናገረችኝ በኋላ በቃ አልቻልኩም። እሷን ሰምተሽ ነው እንዴ? ሲጀመር ቤዛ እንደዛ ያለችው በምን ምክንያት ሆነ ነው? እኔን ለማሸማቀቅ ያደረገችው ነገር ነው። ምን አንቺ ለማሸማቀቅ ብቻ ነው? የሆነ ያሰበችውማ ነገር አለ። አንቺ ከዚህ ቤት ስትወጪ የሆነ ነገር ታደርጋለች። እሷ ገንዘብ የሚያስገኛት ከሆነ ምንም ነገር ከማድረግ ወደ ኋላ አትልም። እሱማ ወደ ልክ ነሽ። ልጅቷ ፍላጎቷ ይሄ ብቻ ነው። በዚህ ልክ ለምን ክፉ እንደሆነች ሊገባኝ አልቻለም። እሷ ለመቀየር ፈቃደኛ ስላልሆነች ነው እንጂ እኮ ብዙ ጊዜ እድል ተሰጥቷታል። ስለዚህ በቃ ሌላ የዚህን ቤት ገንዘብ ልመልስለትና እኔ እዚህ ቤት ውስጥ ልኑር። አዎ እሺ የሚልሽ ግን አይመስለኝም። ግን ጠይቂውና የሚሆነውን ማየት ነው። እሺ ጓደኛዬ፣ የማልቆጭበትን ነገር መወሰን እፈልጋለሁ። ፈጣሪ በማትጸጸችበት መንገድ ይምራሽ የኔ ቆንጆ። አሜን ጓደኛዬ። አረ እንደሚሆን ነገር አድርገኝ። ኪንጎን እኮ ማግኘት አልቻልኩም። ወይ ላይ ካልነገርኩሽም ቤት አገኘሁት እኮ።
አውቀ ምን አስወሽኝ ብትል ከማዘራው ጋር ቤት ነው። አትጨነቂ። ቆይ እንዴት ቤቱ ሂጅ አገኘሁት። ቆይ ደህና ነው? እኔ እዚህ ቁጭ ብዬ ስንት ነገር አሰብኩኝ። አቡ ደህና ነው። በቃ አትጨነቂ አንቺ። ቆይ የታባቱ እየዞረ ነው። እንደዚህ አትሁኝ አንቺ ልጅ። ወንድሜ ደግሞ እንዴት እንደምወደው እያወቅ። ቢሆንም ቅምጥል አረጋጊው። ወንድ ልጅ እንደዚህ ስትሆኝለት አይወድም። ፍቅርሽን በልኩ አድርጊው። አረጋጊው። ምን ለውጥ አለው? ለውጥ አለው ቅምጥል። ለአንቺ ምንም ሊሆን ይችላል፣ ግን እሱ ጋር የሚፈጥርበት ነገር አለ። ይኸውልህ ባርች ልክ አይደለም። እሺ እኔ ለኪንጎ ግልጽ ልሆንለት ነው የምፈልገው። እሱማ ሁኚ፣ ማን ይከለክልሻል? ግን በልኩ አድርጊው። በዚህ ልክ መንሰፍሰፍ ጥሩ አይደለም። እሺ ቆይ ፍቅር ፍቅር ምን እየሰራሽ ነው? ሮማ ፍቅር መኝታ ቤቱን አስጆ ላይ እያጸዳሁ። በቀን 10 ነው እንደሚጸዳው አስደተሽ ወይ እንደ ቅድም እንጃት ፍቅር ስላዘለችው ይቺ ልጅ ምን ባደርጋት ነው የሚሻል? ፍቅር ፍቅር አረትዬ ችግር የለውም እኔ አጸዳዋለሁ። ፍቅር ወይማዬ ጠራሽ? ሮማ ምን እንድትሰራ ነው ያዘሻት? ስራ ፈታ ካሹ ጋር የሚያደርጋትን ሲያሳጣት ስራ ሰጠኋት። ሮማን ነይ ውጭ ረፍት አድርጊ። እንዴም ማዬ በቃ ትሂድ። ከዚህ በኋላ መኝታ ክፍልሽን ራስሽ ነው የምታጸጂው። ሮማን ሂጂ ረፍት አድርጊ። እሺ ትዬ አመሰግናለሁ። ሮማን ዝም ብለሽ ሂጂ ሮሚ። እሺ ምን ባደርግሽ ነው የሚሻለው? ጭራሽ ታግዣታለሽ ስል በማረፊያ ሰዓቷ ስራ ታግዣታለሽ? ፍቅር ማፈሪያ ነሽ፣ የእውነት ማፈሪያ ነሽ። በጣም እኮ ጎድተውሃል። ምንድነው? ወጣትነት እኮ ከባድ ነው። በምን ተጋጭታችሁ ነው? እንትን ማለቴ አበድሬው ነው። አረ እንደዛ ነው ነገር? በዛ ነው የተጣላችሁት? እንደዛ ነው። ብድር በጣም መጥፎ ነው ልጄ። አበዳሪውም ተበዳሪውም ይጎዳዳል። ግን አሁን አንተ በገዛ ገንዘብ እንዲህ መደብደብህ ምን ይሉታል? በጣም ያሳዝናል። እንዴት ነህ? ደህና ነኝ። አትጨናነቂ። ምን ሆነ ነው? ቆይ ማን ነው እንደዚህ ያደረገ? እንደዚህ ሆነን ነው ባርች ምንም አልሆነም ያለኝ? ታዲያ ምን ሆንኩኝ? ደህና ነኝ እኮ። ምን ሆንኩ? ምን የተፈጠረ ነገር አለ? እባክህ ዜድ፣ እንደዚህ እስኪያረጉ ድረስ ቆመህ ታያለህ? እንዴ አንተ ወንድ አይደለ? ዝም ብለህ ትደበደባለህ? አረ ሚስቴ በጣም ብዙ ነበሩ እኮ። ስንት ናቸው? እንጃ። ከፊት 2 ከኋላ 2 ነበሩ። ቆይ ምን አባታቸው ፈልገው ነው? ታውቃቸዋለህ? አዎ ባለፈው የነገርኩሽ ልጅ ነው። ከላይ መንደጋ። የምን ብድር ነው? ተበድራቸዋል እንዴ? ማለቴ እኔ ያበደርኳቸው ሰዎች ብድር መልሱ ስላቸው ደበደቡ። ምን ያኔ እኮ ከዳይመንድ ጋር የሰራችሁ ሻሻ መስሎኝ። አዎ እነሱ ናቸው። ኧረ እኔ አልቻልኩም። እኔ ቆይ እንዴት እያደረጋት ነው? እየተሰቀሰኝ ነው። ቆይ መጣሁ። ውሃ በጨው ሙቅ አድርጌ ላምጣልህ። ሰውነት እንዳይጓጉል ታደርግበታለህ። አንተም እንደሚያስቀባጥረ ስለምድር ነው የምታወራው? እንዴ ምን አስበሽ ነው? በማዞራ ፊት ሻሾ የሰራው ሰው ነው እንደዚህ አድርገን ብዬ ልናገር እንዴ? እና እኔ መች ተረዳው እንዴ ነበር? ላንቺም ላምጣልሽ ትጠጭ? አይ በቃኝ ማማ። ተይ ሻኪራ ይሻልሻል። ተይ ተይ፣ ያበደ ነው ተይ። እንደው እናንተ የተባረካችሁ ልጆች እዚህ ላይ ባትወድቅ ልጄ እንደው ምን ይውጠኝ ነበር። እንደው ፍቅር የሆናችሁ ልጆች ተመስገን ተመስገን። ዴቭ ስለመጣ በጣም ደስ ብሎኛል። እንኳን መጣ። የአደይ እህት ነሽ? አዎ። እሺ ቶሊቲት ነው? ምን? ቆይ ነይ ወዴት? ቴሌንም ቶይሌቱንም እኔ በደንብ አድርጌ እኔ ያሰሻል። ቀየውን ዘንግታው ነው እንዴ ልጄ? ከተማ ካልሄዳችሁ ቴሌ ከየት ታገኛላችሁ? ወዴት ነው የሚሄዱት? መጸዳጃ ቤት ነው የሚሄዱት። ውይ ታዲያ እንደዛ ከሆነ ብርሃን አብረሽ አትሄጂም ነበር እንዴ? እሱ ፊት እንዳታፈር። ቤኪ እንዴት ነሽ?
አለል እንዴት ነህ? አለሁልሽ። ቆየሁብሻ? ስደውልልህ እኮ አታነሳም። አላየሁትም ነበር። ወዴት ይሽ? ማዘራው ጋር እየሄድኩ ነው። እሷን በጣም አፍቃኛለች ያለች ነበር። በቃ እንሂድ። እሺ ቆይ ለብዙ ጊዜ ተራራቅን የመሰለኝ ነው። ያው ብዙ ጊዜ እኮ አንድ ቤት ስለቆየ ነው እንደዚህ የሚሰማ። እንደሞ ከናፈኩ እኮ መምጣት ትችላለህ እንዴ? አንቺ ለምን አትመጪም ታዲያ? እኔማ እኮ ደወልኩልህ። እና መደወል ብቻ ነው አንቺ ኃላፊነት? አሁን ከዛ በላይ ምን እንዳደርግ ጠብቀህ ነው? መቼም እንደ ድሮ ከቤት አትወጣም እያልኩ እንድቆጣጠር አይደለም ማለት። እንደዛማ ማን ዝም ይልሻል? ባይሆን ማዘሯ ትመጣልሻለች። እሷ ከመጣችማ በአንድ ድንጋይ ሁለት ወፍ እንደሚባለው ነው። ይሄን ያህል ሰው ከተጠማሽማ በቃ ቅምጥልም ትመጣልሻለች። ችግር የለውም። ቤቴ እንደው ለሁላችንም ይበቃል። ቤኪ ወይ አክስቴ እኮ ቤቱን ለቀቀች። የምር? አዎ። መቼ? ዛሬ ነው ደውሎ የነገረኝ። እንኳን ደስ አለሽ የኔ ቆንጆ። ይገባሻል። አመሰግናለሁ ቤኪ። ልቤ መጨነቁ እንዳይነግራት ሰጋ። ወራትም አለፈ ክረምትና በጋ። የልቤ መጨነቅ ፍቅሬ መሽገባት። ትስቃለች እሷ ልጅነት ይዟት። የልቤ መጨነቅ እሷ መሽገባት። ትስቃለች እሷ። ማነው? ማፍቀር ማይቻልበት ጊዜ ወይ ጉዴ! በቃ ምንም ብሎ ሀሳቡን አይቀይርም ማለት ነው። እሺ አሁን እወድሻለሁ ብለኝ ምንድን ነው የምለው? ወይ ዘንድሮ ሀያሽ እንዴት ነህ? እሺ አንቺ ጉድ እንዲሁም ጉዶች ጉዳ ጉድ ወይት ነው እማዬ ጋ እማዬ ጋ እንደው የታመመች እናትሽን ትተሽ እዚህ መተሽ እማዬ ጋ ስትይ ትንሽ አታፍሪም? አቤት 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 ክፉ ልማድ! ሲጀመር አንተ ምን ያገባል? አይመለከትም። እሺ እሱማ ምን አግብቶኝ እንዲሁ ነገሩን ነው እንጂ ያልኩት። ዋካሹ አታድክመኝ። አሁን ለለፍ ዞር በልልኝ። በይ ቤዛ፣ ዝም ብሎ ወደዚህ ቤት ሰተት ብሎ መግባት የለም። ሲጀመር አንተ በር ሲንኮኮ መክፈት እንጂ ሌላ ምንም አይገባም። እሺ ኧረ መናናቅ! ለካ በዚህ ልክ ተናንቀናል። ያው ይሄ ፊትሽን ከዚህ አካባቢ አርቂልኝ። አሹ አዎ ልክ ነህ፣ ግን አባዬ ከሰማ ጥሩ ምላሽ አይኖረውም። ስለዚህ ሁሉንም ነገር በሚስጥር አድርገው። አይ እማዬ ከተቀበለች በቂ ነው። እሱማ እንዴት አይከፋኝም። ምንም ቢሆን እኮ አባቴ ነው። እሺ ግን አንተ ብቻ ነው ትጋፈጥ። እማዬ ሁሉንም ታስተካክላለች። እሺ አደራ። እሺ ኧረ እኔ ደህና ነኝ። እሱማ ናፍቀኛል፣ ግን ምን ይደረጋል? አዎ ለትንሽ ቀን ወደ ለእኔ ብለህ እዛ ድረስ ስለለፋ በጣም ይቅርታ። እሱማ ለሁለታችንም ነው፣ ግን ብቻ እኔ ልፋ እኔ ምንም ያላገዝኩ ያለ እየተሰማኝ ነው። እንዳንተ የሚረዳኝ ሰው ስላገኘው ደስተኛ ነኝ። ፈጣሪ ይመስገን። እሺ ታዲያ እኔ ምን ልበል? እሺ አታስጨንቀኛ። እኔ እሺ ይሄን ሁሉ መንገድ ተጉዘን መተን ነው እዚህ መጸዳጃ ቤት የምንጠቀመው። ይኸው ባህላዊ ቶይሌታችን የቱ እያየሽው የግድ የወንድና የሴት ብለን መለጠፍ አለብን ማለት ነው እንዴ? ምን እያደረክ ነው? ጫካ ውስጥ ደግሞ የታለ ቤቱ? አይ ሻኪራዬ፣ አንቺ እኮ ምስኪን እኮ ነሽ። ብቻ ግን እንደ ቤትሽ መቀመጫ ምናምን ወንበር ምናምን እየተጠበቅሽ እንዳይሆን። በእናትህ ዳይም እንዳትቀልድ፣ በጣም ሽንቴን ወጥሮኛል። በቃሽ ካልሽ በቃ ነይ ወደ ሴቶቹ እንግባ። እኔ እኮ ሴቶቹ እኔን ካዩ እንዳይንጫጩብኝ ብዬ ነው። በቃ ወዲህ እዚህ ጋር ደቅ በይ። አልገባኝም። ቆይ ምንድን ነው ያልገባሽ? እዚህ ጋር ነው የምጸዳዳው? ሻኪራዬ ከመቼ ሆኖ አንቺ ፋሪያውን ሹ እንዴ? የለም ያልሽ አራዳ ልጅ አልነበርሽ እንዴ? ከመቼ ጀምሮ ነው ደግሞ ገጠር ውስጥ ሽንት ቤት ያለው? እና ታዲያማ ይኸው
እዚህ ጋር ተጠላች። አሁን ላለቅስ ነው። እሺ አልስቅም። አሁን ትወስደኛለህ አትወስደኝም? ዳይመንድ አላመንሽኝም ማለት ነው? ለነገሩ ቤት በኩል ያንቺ ኑሮና የዚህ የገጠሩ ኑሮ ሰማይና ምድር ነው። ቤት በኩል ይገናኛል። እኔና ዳይመንድ አሃ አረ ሻኪራ ኳስ በመሬት አትኮሳተሪ። በቃሽ እኔ እንደው ምዞርልሻለሁ። አልገባኝም። ኦኬ አይኔንም እጨፍንልሻለሁ። ኡፍ ዳይመንድ ገባኝ። አንዳንድ ሃርሞኒካ ነገር የሆነ ሙሉ ባንድ ነገር ድምፅ አለው ማለት ነው። ጆሮንም ለያዘው። ኡፍ ዳይመንድ ዝም ብለህ ትቀልዳለህ። እንዳትከተለኝ እሺ። አረ ሻኪራዬ፣ አረ ታዲያ ምን ችግር አለው? እኔ እያለሁ ብቻችሁን አትሄዱ ወይ? ካልሆነ እኔ እየሄድኩኝ የሚሰራውን ነገር በሙሉ እሰራላችኋለሁ። ደግሞ ይሄ ቤት ይጠባችኋል። ዴቭ ግን እዚህ መሆን ትችላለህ። አይ እኔ ከዳይመንድ ጋር ሆናለሁ። ባይሆን ሩታ ከእናንተ ጋር ትሆን። እሺ እንደፈለጋችሁ ልጆቼ። እኔ እናንተ ምቾትና ደስታ ነው የምፈልገው። ዴቭ ግን እዚህ እንዴት ልትመጣ ቻልክ? ማዘር የማማክሮት ጉዳይ አለ። የምን ጉዳይ? ቆይ ምንድነው ከዛ ከከተማ ድረስ የሚያስመጣ ነገር? እህቴ ደህና አይደለችም እንዴ? አይ ብርሃን፣ አደይና እኔ ምን ነው ተጣላችሁ እንዴ? ጥሩ ወንድሟ እንደነበርክ ነግራኝ ነበር። አዎ አንተ እህቴ ልታስቀይማት እንደማትችል አውቃለሁ። ግን ምን ተፈጥሮ ነው? አይ የሚያሳስብ ነገር አይደለም። ያው ዛሬ መምጣት አይደል? ትንሽ ረፍት አድርግና ሌላ ቀን እናወራለን። መልካም ነገር ከሆነ ጥሩ ነው ልጄ፣ እናወራለን። ብርሃን ትሸኛለሽ? እሺ ዴቪዬና። አረ ብርሃን ተረጋጊ። ምን ነካሽ? ፊንጃሉን ሳታነሺ ምንድነው መንቀሽቀሽ? እማዬ በኋላም እኮ ይሄ ነው ስራው። እና ቢሆንስ? ታይ ብያለሁ አንቺ ልጅ። እኔ ሰሞኑ ሁኔታሽ አላማረኝም። አትንቀሽቀሽ። ዴቭ እና ተነሳ እንውጣ። ቤት ከመሄዳችን በፊት ትንሽ ወክ እናድርግ። እሺ ግን ዛሬ እንዲታየክ ትንሽ ልንከባከብሽ ብዬ እኮ። አረ እና መንከባከብ እንደዚህ? እኔ እንጃ። ታዲያ እንዴት ነው? እኔ እኮ ሴት ልጅም ተንከባክቤ አላውቅም። እስቲ አስተምሪ። ምንም መንከባከብ አይጠበቅብህም፣ አታስብ። ምን ችግር አለው ብታስተምሪ? በዛውም አንዳንድ ነገሮችን እረዳለሁ። ለምሳሌ ምን? ለምሳሌ ወደፊት ሚስቴን እንዴት መንከባከብ እንዳለብኝ ነው። ሚስቴ? ቆይ ማናት እሷ? ለምንድን ነው የማትነግረኝ? ምን ነው? እኔ እንጃ። ምን ነው መናገር ነበረብኝ እንዴ? በቅርብ እኮ ነው ያወቅኳት። ማናት? አይ ተያት ትቆይ። አይን የበዛበት ነገር ጥሩ አይደለም። ለኔ መደበቅ ጀመርክ ማለት ነው? አዎ። እሺ ቆንጆ ናት በጣም። ታዲያ መልክ ብቻ እንዳትመስልሽ፣ በጣም አስተዋይ፣ አዋቂ፣ የዋም ነች። ይሄን ሁሉ ያደላት ሴት? አዎ። እሺ ቆይ ማናት? እንዴት ነው ላስታውቅሽ? አይ ማለቴ አይን የበዛበት ነገር ምናምን ስትላል ነበር። ስለዚህ አለ ፍቃድ ላውቃት አልፈልግም። ተው በቃ። ታውቂያታለሽ እኮ። እኔ ማውቃት ሴት? ቢኪ ምን ፈለግሽ? ብቻ ሊዱ እንዳትው። ጥሩ ገማች ነሽ። አወኳት። ግምትሽ አሪፍ ነው፣ ግን እዛው አካባቢ ነች። እየቀለድክ ነው? መቼስ ፍቅር አይደለችም የፈቀርካት። አይ ለሊ አትሳቅ። እየቀለድኩ እኮ አይደለም። ማናት ንገረኝ። አትልፊ በቃ። ማንነቷን አልነግርሽም። አረ አዎ ተስፋ ቁረጭ። እንደዛው ከሆነ ስለሷ እኔ ፊት ምንም አይነት ነገር እንዳታወራሽ መስማት አልፈልግም። እና ታዲያ ምን አናደደሽ? ቆይ ለሊ ስማማ ኪንጎ፣ ወይ ቆይ ለምን እዚህ አብረን አትኖርም? ለምን ወደዛ ቤት ትመለሳለህ? እንዴ ከምትል ወንድ እኮ ነው። እዚህ ቤት ከአንቺ ጋር እንድኖር ፈልግ እና ምን ችግር አለው? ምን አለበት? አይ አልፈልግም። እኔ ማንም ሰው ላይ ጥገኛ ሆኜ መኖር አልፈልግም። ኪንጎ ደግሞ ምን? እኔ ባዳ አይደለሁ። ሲጀመር ባሌ ነህ። ሲቀጥል ደግሞ እዚህ ቤት ነው የምንኖረው። አይ እንደዛ አይሆንም። እኔ አንቺን አግብቼ እዚህ ቤት አንኖርም። የራሳችን ቤት ይኖራል። ቆይ ይሄ ባዳ ቤት ነው እንዴ? አውቃለሁ ያንቺ ነው። ነገር ግን ወንድ ነኝ። ከአንቺ ጋር እንዴት ነው እዚህ ቤት መኖር የምችል? ብቻ አንተም እንደ ወንዶቹ ቤት ተከራይተህ ልታኖረኝ ባልሆነ። ምን ማለት ነው? ቆይ እኔ ወንድ አይደለሁም? ለምንድን ነው አንቺ በዚህ ልክ ምትነቂ? አረ ኪንጎ ተረጋጋኔ። እንደዛ አይደለም። አይ በቃሽ ከመጠል ሁሌ እየሰማሁሽ ነው። አንቺ እንደዚህ ነው የምታስብ? አረ አረጋጋው በእናትህ። ቆይ እሺ አሁን እኔ ምን ተናገርኩኝ? በቃ ተይ። ድሮ ምን ጥፋተኛ እዚህ ቤት እየመጣሁ ማልወጣው እና ወዴት ነው? ቤት አለ ወደ ቤት ሄሎ። ቆይ
እሺ ትንሽ ጠብቀኝ። እነሱ ደግሞ ቆይ አላበዙትም እንዴ? እሺ እኔስ በየደቂቃው ኬት አመጣለሁ? ይሄ ደግሞ ማለት ነው አውቃለሁ እኮ ወንድሜ ተጨንቀህ እንደሆነ፣ ግን ትንሽ ጊዜ ስጠኝ እሺ። ይሻለኛል። ተረከም አሹ በሩን ክፈትልኝ። አሹ እማዬ እማዬ ተረከመ እማዬ እማዬ ኪንጎ ለሊ እንዴት ነሽ? ስማት እኔ ሰላም አትለኝም? ቅድም ስለተገናኘን ብዬ ነው። እሺ ወዴት? ወደ ቤት ነው። ቆይ ይሄ ልጅ ምን ሆኖ ነው? ቅምጥል የለችም እንዴ? እኔ እንጃ አለት እባክሽ። ያ ጓደኛው እስኪመጣ ድረስ ምንም ሰላማችን አይሰጠንም። ባርች እሺ አንቺ ሙድሽ እንደሱ ኪንጎን አይታችሁታል? አሁን በዚህ ጋር ሄደ። ምነው ቅምጥል ችግር አለ እንዴ? የለም መጣ። ስሚ ፍቅር ግን እንደዚህ ከሆነ ቢቀር ነው የሚሻለው። አትፍረድ ቤኪ፣ አንተ ላይም እንደዚህ መሆኑ አይቀርም። እንዴት ማለትማ ያው ከአዲሷ ሚስት ጋር ጸብ ውስጥ መግባት አይቀርም። ሚስቴንማ አላስከፋትም። ጮክ ብላ እንኳን እንዳትናገረኝ አድርጌ ነው የምንከባከባት። ኧረ አዎ። ምን ነው ቀናሽ እንዴ? ምን ያስቀናኛል? አስተያየትሽ ምን ነው የወደፊት ሚስቱን ባረጋኝ ነው የሚመስለው አይደለ? አልቀረበም። ሻኪራዬ ምንድነው? ቆይ እንዴ ወዴት ነው የምትገሰግሽው? አትከተለኝ ዳይመንድ። በማይቀልድ ነገር ለምንድን ነው የምትቀልደው? አረ ሻኪራዬ እኔ አልቀለድኩም። እንዴ የቱ ጋር ነው ደግሞ የቀለድኩት? ኡፍ ውሸታም። እሺ እንዳትከተለኝ ከዚህ በኋላ። እንዴ ዳይመንድ እንዴ አፍያችን የራሳችን የግላችን ብራዘር እንዴት ነሽ? ደህና ነህ? ምን እሺ እኔ ያልናፍቄያለሁ። እንዴ ተበቃ አደረኩ በደንብ ያፈክኝ። ይቅርታ ወንድም፣ እዚህ አካባቢ የቱ ጋር ቶሊት እንዳለ ልትነግረኝ ትችላለህ? ማናት እሷ? ሺ ኢዝ ማይ ዋይፍ ማለቴ ሚስቴ ነች። ኧረ እባክህ ማለት ምን ልሸመጥጪ ነው? እዚህ ድረስ መተሽማ አሸመጥጪ። አይገርምሽም? አንተ የምሬን እኮ ነው። ማናት? እንዴት ነሽ? በእናትህ ቆንጅዬ ነች። አዎ ቆንጅዬ ናት። ግን የምሬን ሚስት ናት። ምንድነው አላምንህም ነው እንዴ? ነገርኩህ አይደል? እንዴ አታምነኝ? እንኳን ደህና መጣህ በእናትህ። ኧረ እንዴ እኔ አልናፍቄያለሁ እንዴ? ትቀልዳለህ? አይ ዳይመንድ፣ እሺ ነው አሁን በፍጥነት እንሂድ በቃ። ቆይ ጉዳያችንን ከምን አደረሱት? ባክተታው እንዴት እኮ ነው ዳይመንድ። ምንም የተቀየረ ነገር የለም። ደግሞ ሰውዬው ሰሞኑን እዚህ አልነበሩም። ለማንኛውም እንሂድ። ዴቭ ስለመጣህ በጣም ደስ ብሎኛል። ይህን ያህል ማለቴ የኔ መምጣት እንደዚህ ያስገርምሻል ብዬ አላሰብኩም። አይግረም ዴቭ፣ አንተ እኮ ሁሉም ሰው የሚወድክ መልከ መልካም ሰው ነህ። አመሰግናለሁ ብራ። ደግሞ እዛ እያለሁ ካስታወስክ በጣም ነበር የምትንከባከበኝ። አንቺም ጥሩ ልጅ ነሽ። ለነገሩ የአደይ እህት ነሽ። አዎ እህቴ ብዙ ጊዜ ፊት ስትነሳ ካይቻለሁ። እኔም ደግሞ እንደዛ በማድረጓ በጣም አዝኜባት ነበር። አዎ ተመስገን። ያኔ ያ ሁሉ ነገር ባይሆን ኖሮ ዛሬ ላይ እንደዚህ አይሆንም ነበር። ዴቭ አንተ በጣም ጥሩ ሰው ነህ። ልክ አንተ እንደምታከብራት እሷን ብታከብር በጣም ጥሩ ነበር። ደስተኛ ስለሆንሽ ደስ ብሎኛል። አዎ ተመስገን። ፈጣሪ ካለለት ሰው አይቀርም የሚባለው ነገር ዛሬ ገብቶኛል። ደስ ስላለሽ ደስ ብሎኛል። የማን ነው ደግሞ የከተማ ጩልል? አንቺ አንቺ አቃጣሪ ለማየ ሄደሽ አቃጥሪ ሰራሽልኝ አይደል? አረ ፍቅር፣ እኔ እንደዛ አላደረኩም። አጋጣሚ እኮ ሲመጡ ጊዜ አይተውኝ ነው። ዝም በይ አታስመስይ። አሁን ሂጂ ውጭ። ወዴት ነው የምወጣው? ማን ነው ደግሞ እንደዚህ በሩን የሚደበድበው? እንዴ አሹ፣ ሮማኒ እዚህ ምን ትሰራለህ? አሹ በር እየተንኳኳ እኮ ነው። ምን ሆነሃል? አሹ ምን ሆነሃል? አሹ ምን እያደረግክ ነው? አሹ ቆይ ምን እያደረግክ ነው ያለኸው? ሮማን አሹ
namticha tokkotu sagantaa gargaarsa masjidaa irratti imimmaan buusee boo'ee uummata dammeesse. Masjidni maal ta'e sila?